መጽሐፈ ሩት ምዕራፍ 4 ቦዔዝም ወደ ከተማይቱ በር አደባባይ ወጥቶ በዚያ ተቀመጠ። እነሆም ቦዔዝ ስለ እርሱ ይናገረው የነበረው የቅርብ ዘመድ ሲያልፍ ቦዔዝ አንተ ቀርበህ በዚህ ተቀመጥ አለው። እርሱም ቀረብ ብሎ ተቀመጠ። ቦዔዝም ከከተማይቱ ሽማግሌዎች 10 ሰዎች ጠርቶ በዚህ ተቀመጡ አላቸው። እነርሱም ተቀመጡ። ቦዔዝም የቅርብ ዘመዱን ከሞዓብ ምድር የተመለሰችው ኑኃሚን የወንድማችንን የአቤሜሌክን ጢንጦ ትሸጣለች። እኔም በዚህ በተቀመጡት በሕዝቤ ሽማግሌዎች ፊት እንድትገዛው አስታውቅ ዘንድ አሰብኩ። መቤዠት ብትወድድ ተቤዠው፣ መቤዠት ባትወድድ ግን ካንተ በቀር ሌላ ወራሽ የለምና እኔም ካንተ በኋላ ነኝና እንዳውቀው ንገረኝ አለው። እርሱም እቤዠዋለሁ አለ። ቦዔዝም እርሻውን ከኑኃሚን እጅ በምትገዛበት ቀን ለሞተው በርስቱ ስሙን እንድታስነሳለት ከሟቹ ሚስት ከሞዓባዊቱ ከሩት ደግሞ ትገዛለህ አለው። የቅርብ ዘመዱም የራሴን ርስት እንዳላበላሽ መቤዠት አልችልም፣ እኔ መቤዠቱን አልችልምና አንተ ከእኔ መቤዠቱን ውሰደው አለው። በጥንት ጊዜም ማንም ቢሸጥ ቢለውጥም ነገሩን ለማጽናት ሰው ጫማውን እንዲያወልቅ ለባልንጀራውም እንዲሰጠው በእስራኤል ዘንድ ልማድ ነበር። ይህም በእስራኤል ምስክር ነበር። የቅርብ ዘመዱም ቦዔዝን አንተ ግዛው አለው። ጫማውንም አወለቀ። ቦዔዝም ሽማግሌዎችንና ሕዝቡን ሁሉ ለአቤሜሌክና ለኬሌዮን ለመሐሎንም የነበረውን ሁሉ ከኑኃሚን እጅ እንደገዛው እናንተ ዛሬ ምስክሮች ናችሁ። ደግሞም የሟቹ ስም ከወንድሞቹ መካከል ከአገሩም ደጅ እንዳይጠፋ የሟቹን ስም በርስቱ ላይ እንዳስነሳ የመሐሎንን ሚስት ሞዓባዊቱን ሩትን ሚስት ትሆነኝ ዘንድ ወሰድኳት። እናንተም ዛሬ ምስክሮች ናችሁ አላቸው። በከተማይቱም በር አደባባይ የነበሩ ሕዝብ ሁሉ ሽማግሌዎቹም እኛ ምስክሮች ነን፣ እግዚአብሔር ይህችን ወደ ቤትህ የምትገባውን ሴት የእስራኤልን ቤት እንደሰሩ እንደ ሁለቱ እንደ ራሔልና እንደ ልያ አድርጋት። አንተም በኤፍራታ ባለጠጋ ሁን፣ ስምህም በቤተልሔም ይጠራ። ቤትህም እግዚአብሔር ከዚህች ቆንጆ ከሚሰጥ ዘር ትዕማር ለይሁዳ እንደወለደችው እንደ ፋሬስ ቤት ይሁን አሉት። ቦዔዝም ሩትን ወሰደ፣ ሚስትም ሆነችው፣ ደረሰባትም። እግዚአብሔርም ጽንስ ሰጣት፣ ወንድ ልጅም ወለደች። ሴቶችም ኑኃሚንን ዛሬ ዋርሳ ያላሳጣሽ እግዚአብሔር ይባረክ፣ ስሙም በእስራኤል ይጠራ፣ ከሰባትም ወንዶች ልጆች ይልቅ ለአንቺ ከምትሻል ከምትወድሽ ምራት ተወልዷልና ሰውነትሽን ያሳድሰዋል፣ በእርጅናሽም ይመግብሻል አሏት። ኑኃሚንም ሕፃኑን ወሰደች፣ አቀፈችውም፣ ሞግዚትም ሆነችው። ሴቶችም ጎረቤቶቿ ለኑኃሚን ወንድ ልጅ ተወለደላት እያሉ ስም አወጡለት። ስሙንም ኢዮቤድ ብለው ጠሩት። እርሱም የዳዊት አባት የእሴይ አባት ነው። የፋሬስም ትውልድ ይህ ነው። ፋሬስ ኤስሮምን ወለደ፣ ኤስሮምም አራምን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብም ነአሶንን ወለደ፣ ነአሶንም ሰለሞንን ወለደ፣ ሰልሞንም ቦዔዝን ወለደ፣ ቦዔዝም ኢዮቤድን ወለደ፣ ኢዮቤድም እሴይን ወለደ፣ እሴይም ዳዊትን ወለደ።